የመከላከያ ግዙፍ ወታደራዊ ዝግጅት እፎይታና ስጋቶች በወፍ በረር ይቃኛል። ጀነራሉ የኢትዮጵያ የባህር በር ጥያቄ አማራጭ ሳይሆን ምርጫ የሌለው የህልውና ጉዳይ ነው ብለዋል። ሌላኛው ትኩረታችን ነው። የአብን አመራሮች በጎራ ተከፋፍለው እርስ በእርስ እየተናቆሩ ነው። አብን ከሚጠናከር ቢፈርስ ለአማራ ህዝብ ይበጃል። ደሳለኝ ጫኔ የአብንን ገንዘብ ለአራጣ አበድራችሁታል። በለጠ ሞላ ያወጡት ሚስጥር ነው። ዝርዝር መረጃውን እንመለስበታለን። ስናባቹ ትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የመጨረሻ የመቀለ ሰዓታት ጥቂት የምናጋራችሁ ይሆናል። የቁም እስረኛ እንደሆነበት ተዘርግቶ የነበረውን ኬላ ያሳለፈኝን ጠባቂ አስረውታል ብለዋል። ዝርዝር እንመለከተዋለን። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ የመረጃ ጥንቅራችን አዳዲስና አነጋጋሪ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። የመከላከያ ግዙፍ ወታደራዊ ዝግጅት እፎይታና ስጋቶች። የሀገር መከላከያ ሰራዊት ከሰሞኑ በሺዎች የሚቆጠሩ ምልምል ወታደሮችን አስመርቋል። ምልምሎቹ ከጦላይ ወታደራዊ አካዳሚ የሰለጠኑ ናቸው። የምረቃ ስነ ስርዓት ባለፈው ሳምንት በተመሳሳይ በብር ሸለቆ መሰረታዊ ወታደራዊ ማሰልጠኛ ከተመረቁት በርካታ እጩ ወታደሮች በተጨማሪ ነው። ራሱን ከዘመናዊ ትጥቆች ባለፈ በበርካታ የሰው ኃይል እያጠናከረ የሚገኝ የሀገር መከላከያ ሰራዊት በወታደራዊ ማሰልጠኛ ካምፖቹም ግዙፍ የተባለ አዲስ ሰራዊት ማስመረቁ ጠንካራ ስኬት ነው ተብሎ ተወድሶለታል። እነዚህ የተመረቁት ምልምል ወታደሮች በዋናነት ጠንካራ ልምምዶችን ለበርካታ ወራት እንደወሰዱ የተገለጸ ሲሆን ልዩ ኃይሎች፣ ኮማንዶዎችና እጅግ ለተለየ ተልዕኮ የሚሰማሩ መለዮ ለባሾች እንደተመረቁም ነው የተሰማው። ከፌዴራል መንግስት ጦር በዘለለ አማራ ክልል መንግስትን በርካታ የአድማ ብተና ኃይሎችን ባለፈው ሳምንት እንዳስመረቀ የሚታወስ ሲሆን አንዳንዶች ነገሩን በሁለት መልኩ ተመልክተውታል። ገሚሱ ከቀይ ባህር ኤርትራና ሶማሊያ አዳዲስ ብሔራዊ ስጋቶች ብቅ እያሉባት የምትገኝ ኢትዮጵያ በዚህ መልኩ መዘጋጀቷ መልካም ተግባር ነው ሲሉ ያወደሱ ናቸው። ቀሪዎቹ ደግሞ የፌዴራል መንግስት ወታደራዊ ዝግጅት የሀገር ውስጥ ግጭቶች ተጠናክረው ሊቀጥሉ እንደሚችሉ ማሳያ ነው በሚል የተረጎሙትም አሉ። ጥንቅራችን ቀጥሏል። ሌትናንት ጄኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው በይፋ እንደሚሾሙ ይጠበቃል። ሌትናንት ጄኔራል ታደሰ ወረደ ትናንት ማምሻውን አዲስ አበባ የገቡ ሲሆን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው በይፋ ይሾማሉ ተብሏል። ከዚህ ቀደም ብሎ በትናንትናው ዕለት በመቀሌ በሚገኘው ሰማዕታት ሐውልት ለመምህራንና ለትምህርት አመራሮች ሽልማት አሰጣጥ ስነ ስርዓት የተከናወነ ሲሆን በክብር እንግድነት የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ሴክሬታሪያት ሌትናንት ጄኔራል ታደሰ ወረደ ተገኝተው ነበር። በትግራይ ችግር ውስጥ የውጭ ኃይሎች በማስገደድ ሚና ሊጫወቱ ይችላሉ ሲሉም ተናግረዋል። ሌትናንት ጄኔራሉ እንዲህ አይነት ሽልማቶች በሌሎች ዘርፎች መቀጠል እንዳለበት ገልጸው ትግራይ ከፍተኛ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውስ ውስጥ ገብታለች ብለዋል። ጄኔራል ታደሰ ንግግራቸውን በመቀጠል በውስጣችን የተፈጠሩ ችግሮቻችን ሌላ የውጭ ኃይል እንድንፈልግ ምክንያት አይሆንም ካሉ በኋላ ይህንን ችግር ተገን በማድረግ የውጭ ኃይሎች በማስገደድ ሚና ሊጫወቱም እንደሚችሉ አሳስበዋል። ጨምረውም በትግራይ ውስጥ ማንም ያሸነፈም ሆነ የተሸነፈ የለም። ስለዚህ ትግራይን አሸናፊ ለማድረግ ሁላችንም ልንረባረብ ይገባል። በትግራይ ችግር መነሻው ፖለቲካዊ እንደመሆኑ ሰላማዊና ፖለቲካዊ መፍትሄ ያለው የትግራይን ችግር በሌላ መንገድ ለመፍታት መሞከር ተቀባይነት የለውም ብለዋል። ሌትናንት ጄኔራሉ በመቀጠል የተከሰተው ውድቀት የአንድ ግለሰብ ወይንም ድርጅት ብቻ ሳይሆን የሁላችንም ነው። ስለዚህም በጋራ ልንፈታው ይገባል ብለዋል። ጨምረውም ነባሩ የትግራይ ክልል ጊዜያዊ አስተዳደር ጊዜው ያልፎበታል፣ በአዲስ ይተካል። ተተኪው ጊዜያዊ አስተዳደር የተጠናቀቁ ስራዎችን የማከናወንና ያሉ ችግሮችን መፍታት ኃላፊነት ይጣልበታል። በዚህ ረገድ የፖለቲካ ፓርቲዎችና ሌሎችም አካላት ድጋፍ ማድረግ ይኖርባቸዋል በማለት አሳስበዋል። የቀድሞ ፕሬዝዳንት ጌታቸው ረዳ በትናንትናው ዕለት መሰናበታቸው ይታወሳል። በምትኩም ጄኔራል ታደሰ ወረደ ስልጣኑን ለመረከብ ወደ አዲስ አበባ ይገባሉ ተብሏል። የምርጫ ቦርድ ምክትል ሰብሳቢ ውብሸት አየለን ጨምሮ 3 የቦርዱ አባላት በአዲስ ሊተኩ ነው ተብሏል። የሶስቱን አዲስ የምርጫ ቦርድ አመራር እጩ ለመመልመል የተዋቀረው ኮሚቴ ከዛሬ ጀምሮ ጥቆማ መቀበል እንደሚጀምር አስታውቋል። ጠቅላይ ሚኒስትር አብይ አህመድ 8 አባላትን የያዘ የብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ እንደሰየሙ ይፋ የተደረገው ባለፈው ሳምንት መጋቢት 22 2017 ዓ.ም ነበር። ኮሚቴው ከተቋቋመ በኋላ የእጩ ምልመላ ስራው ለመምራት የሚያስችሉ እንደ የውስጥ አሰራር መመሪያ ማጽደቅና የመመልመያ የጊዜ ሰሌዳ ማዘጋጀት ያሉ ተግባራት ሲያከናውን መቆየቱን የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ ለቢቢሲ ተናግረዋል። ከዛሬ ጀምሮም ለቀጣዮቹ 21 ቀናት ከህዝብ የእጩ ጥቆማ እንደሚቀበል ይፋ እንደሚደረግም ሰብሳቢው ገልጸዋል። ቀሲስ ታጋይ እንደሚያስረዱት እነዚህን የምርጫ ቦርድ አመራሮች ለመተካት ሂደት የተጀመረው የስራ ዘመናቸው የማጠናቀቂያ ጊዜ በመቃረቡ ነው። እጩ ጥቆማ የሚደረግባቸው የቦርድ አባላት ምክትል ሰብሳቢ ውብሸት አየለ
እንዲሁም ዶክተር አበራ ደገፉና ብዙ ወርቅ ከተተናቸው ተብሏል። የአብን አመራሮች በጎራ ተከፋፍለው እርስ በርስ እየተናቆሩ ነው። አብን ከሚጠናከር ቢፈርስ ለአማራ ህዝብ ይበጃል። ደሳለኝ ጫኔ ናቸው ይድን ያሉት። የአብንን ገንዘብ ለአራጣ አበድራችሁታል ያሉት ደግሞ በለጠ ሞላ ናቸው። የዚህ መናቆር መንስኤ ደግሞ አብን ከሰሞኑ ያደረገው ጉባኤና ምርጫ ነው። ዶክተር ደሳለኝ ጫኔ ትናንት በተካሄደው የአማራ ብሔራዊ ንቅናቄ አብን ጉባኤ ላይ በመገኘት ፓርቲውንና አዲሱን አመራር በከባድ ቃላት ተችተው ነበር። ደሳለኝ ጉባኤው ህጋዊነት የሌለው መሆኑን በመግለጽ እንዲካሄድ የፓርቲው ህጋዊ አካላት ውሳኔ እንዳላሳለፉበት ተናግሯል። በተጨማሪም በጉባኤ ላይ የተሳተፉት አብዛኞቹ ግለሰቦች በፓርቲው መዋቅር ውስጥ የማይታወቁና ያልተወከሉ አዳዲስ ፊቶች እንደሆኑ ከፎቶዎቹ መረዳታቸውን ገልጿል። በዚህም ምክንያት የተደረገው የአመራር ምርጫ ህጋዊነት እንደሌለው በመግለጽ ፓርቲው በተግባር ህልውና እንደሌለው ተናግረዋል። ዶክተር ደሳለኝ አክለውም ይህ ሁሉ ሂደት የጥቂት አመራሮች ስልጣንና ጥቅም ለማሳደድ ያለመ መሆኑን በመተቸት አብን በምርጫ ቦርድ ባይፈርስም በተግባር ጉባኤ እንዳያካሄድ ተደርጎ ቀስ በቀስ እንዲሞት እየተደረገ ነው ሲሉ ነበር የወቀሱት። ከዚህ ቀደምም ፓርቲው የፖለቲካ ተቀባይነቱ እንዳጣና ለአማራ ህዝብ የሚጠበቀውን ፋይዳ ማምጣት እንዳልቻለ መግለጻቸው ይታወሳል። በሊቀመንበርነት የተመረጡት በለጠ ሞላ በኩላቸው በደሳለኝ ጫኔ አሳዛኝ የፊት ገጽታና ድምጸት የተደበቁ ብዙ ነሮች አሉ በማለት እሳት ለብሰው እሳት ጎርሰው ምላሽ ሰጥቷል። ሁሌ ጩኸት ግን የምር አይሰለችም? የጤንነትስ ነው ሲሉ የጠየቁት የኢኖቬሽንና ቴክኖሎጂ ሚኒስትሩም ትናንት አክብሮ ሊቀመንበር ያደረገ ንቅናቄ ላይ ይህንን ነውረኛ ጽሑፍ በመጻፍ የምር ሊጸጽትና ልታፍር ነው የሚገባ በማለትም አክሏል። በእርግጥ ባንተ ምስኪን የፊት ገጽታና አሳሳች አንደበት ጀርባ የተደበቀ ማንነትን ሌላ ሰው ግልጽ ለማድረግ እጅግ ከባድ ታስክ መሆኑን እናውቃለን ሲሉም የምክር ቤት አባሉን አማረዋል። መራጩ በለጠ ሞላ በአደባባይ ያወጡት ምሬት ሲቀጥል ብዙ ወከባ፣ ፍረጃ፣ እርግማንና ፍራሽ ተልእኮን ተቋቁመን ለፈተና ሳንንበረከክ የምንወደውን ትናንት እርስዎን ጨምሮ ያሰባሰብንበትን ተቋማችን አብን አስቀጠለን እንጂ በትነነው የምንሄድ የታሪክ ድኩማኖች አይደለንም በማለት ተከላክሏል። የቀድሞውን ፕሬዝዳንት ሲጎነትሉም ይሄ ምስኪን ፊትና ድምጽ ብዙ አሳፋሪ ነገር ጋርዶ ዘልቋል። ቢያንስኛ የድርጅታችን ገንዘብ ለአራጣ የምናበድር ነውረኞች አልነበርንም አይደለንም ሲሉ ወንጅለዋል። ጥንቅራችን ቀጥሏል። ተሰናባቹ ትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የመጨረሻ የመቀሌ ሰዓታት ጥቂት እንበላችሁ ኬላውን ያሳለፈኝ ጠባቂን አስረውታል። ጌታቸው ረዳ ትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ዩኤምዲ ከተባለ ሚዲያ ጋር በነበራቸው ቆይታ መጋቢት 2017 ዓ.ም ከመቀሌ ለስራ ጉዳይ ወደ አዲስ አበባ ለመጓዝ ወደ አውሮፕላን ማረፊያ በመኪናቸው የተጓዙ በነበረበት ወቅት ስለተቃጣባቸው የመግደል ሙከራ ይፋ አድርገዋል። ባለፉት 2 ዓመታት ምን እንደገጠማቸው አብራርተዋል። ጌታቸው ረዳ ተከታዩን የግድያ ሙከራና እገታም በአንደበታቸው እንዲተርከውታል። በዚህ 2 ዓመት ያልጠበቅኩት ገጠመኝ ይህ ነው። እኔን የመያዝ ፍላጎት እንዳላቸው የማውቀው ነገር አልነበረም። ወደ አዲስ አበባ ለስራ እየተጓዝኩ ኬላ ዘግተው ፕሬዝዳንት እንዲያግቱ ብቻ እንዳይመስለ ማንኛውም መለኪያ የትግራይ ህዝብ የማይመጥን ኖር ለመፈጸም ነው ሙከራ ያደረጉት። የትግራይ ህዝብ መንግስትነትን፣ አውቶሪቲን በጣም ያከብራል። አምባገነንነት እንዲፈጠር ፍላጎት የሌለው ህዝብ ነው። መንገድ ላይ ማገታቸው አልበቃ ብሎ አወጣኝ የሚባል የአንድ ኮር አዛዥ ፓትሮል ይዞ እስከ አውሮፕላን ማረፊያ በር ድረስ መጥቷል። ወደ ውስጥ ያልዘለቀው በቦታው የፌደራል ፖሊስ የጥበቃ አባላት ስለነበሩ ነው። የአየር መንገዱ ሴኩሪቲ እኔ ጋር ደውሎ ጌታቸው ገባ ወይ ብቻውን ነው ወይስ ሌሎች ሰዎችን ይዟል ብለው ጠይቀውኛል ብለው ነግሮኛል በማለትም ተርከዋል። ጌታቸው ሲቀጥሉ እኔ አልመሰለኝም ነበር ለካ የነሱ ተላላኪዎች በሚዲያ አምልጠዋል ብለው ሲናገሩ የነበሩት መረጃ ነበር። ለካ እኔ በማላውቀው መንገድ አምልጫለሁ ያሰቡት ነገር ነበር ሲሉም ተደምጠዋል። ከመቀሌ ከወጣው በኋላ ያወቅኩትና በጣም ያሳቀቀኝና ያሳሰበኝ ጉዳይ እኔ በማምለጥ ተደዋውለው በስልክ በቁጭት ያወሩ 2 ሰዎችን አውቃለሁ። በጣም የማከብራቸው ትልልቅ ወታደራዊ አመራሮች ናቸው ይላሉ ጌታቸው ረዳ። እንደ ጌታቸው መረጃ ከሆነ ጄኔራሎቹ እንዴት ያመልጠናል ብለው ነው ያወሩት። እኔን መግደል እንደሚያስቡ በግልጽ ቋንቋ እየተናገርኩ ነው ብለዋል። ወደ አየር መንገድ በሚወስድ አስፓልት መንገድ እኔ ሳላውቀው ኬላ ሰርተው መኪኔን አቆሙት። የኬላው ጠባቂ እኔን መሆኔን እንዳረጋገጠ እንደውል አለ። የመኪኔን መስኮት አውርጄ ማን ጋር ነው የምትደውሉ አልኩት። ይህንን ስለው ተሳቆ አሳለፈኝ። ባለቆቹ እንጂ በኬላ ጠባቂው አልፈርድም። ምክንያቱም አለቆቹ አድርግ ያሉትና ያደረገው ነገሩ በቀላሉ ስላለፈ እንጂ ግጭት ቢፈጠር በእኔ ጠባቂዎችና በኬላው በነበሩ መካከል ነው የሚሆነው። ችግሩ ያወጣኝም የኬላው ጠባቂም አይደለም የአዛዦቹ ነው። ኋላ ሳጣራ ኬላውን ያሳለፈኝ ጠባቂን አስረውታል ነው ያሉት ጌታቸው። የትግራይ ህዝብ ስርዓትና ህግ ያውቃሉ ብሎ የሚያስባቸው ሰዎች ስለ ሰው ማስወገድ፣ ስለ ፕሬዝዳንት መግደል ያስባሉ ብዬ አስቤ አላውቅም። ኋላ ሳስበው ግን ለካ የነበረ ባህል ነው። በሌላ ቦታ እንደ ኦሮሚያ ምናምን ስትፈጽሙ የነበረ ከሆነ በዚህም
ፈጽሟል። ያው የቆየ ልማድና ባህል ነው ብለዋል ጌታቸው። ታሪኩን ሲቋጩትም እኔን የቤት እስረኛ የማድረግ ፍላጎት እንደነበራቸው አውቃለሁ። ምክንያቱም እኔ ከነሱ በላይ መረጃ ነበረኝና ከዚህ አልፈው እኔን እስከ መግደል ይሄዳሉ ብዬ አላሰብኩም። እኔ ይህንን ሳስበው ይዘገንነኛል፣ ያሳስበኛል። እዚህ ድረስ ነው እንዴ የደረስነው ብዬ ይከነክነኛል ብለዋል። ጀነራሉ የኢትዮጵያ የባህር በር ጥያቄ አማራጭ ሳይሆን ምርጫ የሌለው የህልውና ጉዳይ ነው አሉ። ሌተናንት ጄኔራል ዮሐንስ ገብረ መስቀል ኢትዮጵያ የባህር በር ተጠቃሚነቷን ቀደም ሲል በተፈጠረ የፖለቲካ ችግርና የዲፕሎማሲ አያያዝ ምክንያት ብታጣም አሁን ላይ የቀረበው ጥያቄ የአማራጭ ሳይሆን ምርጫ የሌለው የህልውና ጉዳይ ነው ሲሉ ተናግረዋል። ጄኔራል ዮሐንስ እንደገለጹት ትውልዱ የባህር በር ጥያቄ በሰላማዊና በዲፕሎማሲያዊ መንገድ ምላሽ እንዲያገኝ መስራት ይገባል። የኢትዮጵያን የባህር በር ጥያቄ ሁሉም ወገን በበጎ መልኩና በጋራ ተጠቃሚነት መርህ ሊመለከተው ይገባል ያሉት ሌተናንት ጄኔራሉ ኢትዮጵያ የባህር በር ተጠቃሚ ብትሆን ጥቅሙ ለጎረቤት ሀገራትም ጭምር እንደሆነ ገልጸዋል። የኢትዮጵያ የባህር በር ሳትጠቀም ከ30 ዓመታት በላይ አሳልፋለች። ይህ በዝምታ የሚታለፍ ጉዳይ እንዳልሆነ ገልጸው በተለይ ከጎረቤት ሀገራት ጋር ሰላምና በሰጥቶ መቀበል መርህ ተጠቃሚ መሆን እንዳለባት ተናግረዋል። ሁሉም የባህር በር ተጠቃሚ ሀገራት በፍትሃዊ መንገድ ቢጠቀሙ ሁሉንም አትራፊ ያደርጋል ያሉት ሌተናንት ጄኔራል ዮሐንስ የባህር በር ጉዳይ ገበያ የሚፈጥር ደህንነትን የሚያረጋግጥና ለኢኮኖሚ እድገት መሰረት በመሆኑ የትውልዱ አንገብጋቢ ጥያቄ ነው ብለዋል። የባህር በር ተጠቃሚነትን ለማረጋገጥ በሰላማዊ መንገድ እስከ መጨረሻው ድረስ መሄድ እንዳለበት ጠቁመው የጥያቄ ምላሽ እንዲያገኝ በትኩረት መስራት እንደሚገባ አመላክተዋል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።